ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ለተሞክሮ ለትምህርት የሚሆን አንድ ገጠመኝ ላወራችሁ ነው። ሌባ መደብደብ የሚያመጣ መዘዝ በሚል ርዕስ ነው ነግራችሁ። ከረጅም ዓመታት በፊት በድሮ ወረዳ 23 ወደ 3 ቁጥር ማዞሪያ አካባቢ ያለው ፖሊስ ጣቢያ የተፈጠረ ነው። አውቶቡስ ውስጥ 3 ቁጥር አውቶቡስ ከ3 ቁጥር ማዞሪያ እስከ ፒያሳ ነበር የሚሄደው እና እዛ አውቶቡስ ውስጥ የኪስ ሌባ ከሆነ ሰው ላይ ቦርሳ ይሰርቃል። ከዛ የተሰራቂዎቹ በአጋጣሚ ለቅሶ የሚሄዱ በቡድን አንድ ላይ የሚሄዱ ብዙ ቤተሰቦች ስለነበሩ ከአንዱ ኪስ ላይ ሲያወጣበት በማየታቸው ተረባርበው ይዙታል። ከዛ በጣም ይደበድቡታል። በጣም ደብድቦ ጉዳት ካደረሱበት በኋላ አውቶቡሱ እዛ ወረዳ 23 ፖሊስ ጣቢያ በር ላይ አምጥቶ ቆመ። ሁሉም ተሳፋሪ ወረደና ልጁ በጣም ተጎድቶ ነበረ። ወደ ሆስፒታል ላክ ነው። ከመርማሪ ጋር በአጃቢ ፖሊስ ወደ ሆስፒታል ታክሞ እንዲመጣ ልከነው ነበረ። ግን ስጋት ስለነበረን በጣም ስለተመታ ምናልባት ህይወቱ ቢያልፍ የሚል ስጋት ስለነበረን እዛ የነበሩትን ሰዎች አንዳንድ ነገር ማጣራት አድርገን ሌባው ሲሰርቅ ያያቸው ብለን ከፈልን። ያየን የሚሉት ወደዚህ ወጡ። እሺ ሲደበደብ ያያቸዋል ናቸው። ሲደበደብ ያዩዋል። የደበደባቸዋል ናቸው። አንዳንዶቹ በታማኝነት ሌባ ተይዞ ዱላ ይጠይቃሉ የሚል አባባል አለ በሀገራችን። በታማኝነት ደብድቤ ያለው ብሎ ወጡ። የታባቱ ወር አይኑን ነበር ማጥፋት እያሉ ወጡ ማለት ነው። እንደዚህ አጣራንና ከአውቶቡስ ውስጥ ሙሉ ከነበሩ ሰዎች አንድ 15-20 የሚሆኑ ሰዎች አስቀርተን አውቶቡስ ሄደ። ከነዛ ውስጥ የተወሰኑትን ምስክር አደረግን። ደበደብን የሚሉትና ሲደበድቡ አየን የሚሏቸውን ለይተን አወጣናቸው። ከዛ ምስክር አድርገን መጨረሻ 7 ሰዎችን አስቀረን። በደንብ ደበደብኩ ያሉ ናቸው፣ ሌሎችም ደበደቡ ያሏቸው ናቸው። ልጁ ሆስፒታል ከሄደ በኋላ ብዙም አልቆየም። ወደ ዘውዲቱ ሆስፒታል ነበር የተወሰደው። አረፈ። ካረፈ በኋላ እነዛ 7 ሰዎች አያይዘን ጅምር የምርመራ መዝገቡ ለአዲስ አበባ ፖሊስ ላክ ነው እና ከነዛ ውስጥ የተወሰኑት 4 የሚሆኑት ፍርድ እንዳገኙ ነው። አንዱ 7 ዓመት፣ 5 ዓመት፣ 4 ዓመት ምናምን የሚል ፍርድ እንዳገኙ ነው መጨረሻ ላይ ማቀው። እና ሌባ ስትይዙ ሌባ መያዝ ትችላላችሁ፣ ግን ከሚገባው በላይ ደብድባችሁ ራሳችሁን ወንጀለኛ ላለማድረግ ብትጠነቀቁ መልካም ነው። እኛ ሀገር አንድ የልማድ ነገር አለ። ሌባ ሌባ ከተባለ ሌባም ይሁን አይሆንም መደብደብ አለ። አንዳንዴ ሌቦች ራሱ ሌባ ሌባ እያሉ ይሮጣሉ ብዬ ከዚህ በፊት ነግራችሁ ነበር። ተሰራቂው ሌባ ብሎ ደብድበዋል ብዬም ነገራችሁ ነበር። ስለዚህ የሆነ የጅምላ ነገር እኔ ማልስማማው፣ በጅምላ የሚደረግ ነገር ማልስማማው ከየት እንደተነሳና ማን እንደጀመረው አይታወቅም። የሆኑ ብልጥ ሰዎች ሰውን ማነሳሳት ይችሉበታል እና ስህተት ውስጥ ይከቷቸዋል። ወንጀለኛ ከያዛችሁ ለህግ ማቅረብ ትችላላችሁ። አካሉ ላይ ጉዳት ማድረስ የለባችሁም። እንዳያመልጣችሁ በደንብ ይዛችሁ ፖሊስ ወዳለበት መውሰድ ወይም ፖሊስ እስኪመጣ አንድ ቦታ ማስቀመጥ፣ ካልሆነም ደግሞ ፖሊስ ጣቢያ የምትወስዱ ከሆነ ግን በአካሉ ላይ ጉዳት እንዳይደርስ ሊያመልጥ ሊሞክር ይችላል፣ ግን በደንብ በጥንቃቄ መያዝ ተገቢ ይመስለኛል። እና በእኛ እንደ ልማድ የሆነ ሌባ ከመጣ ሌባ መደብደብ። ባለፈው ደቡብ ክልል ውስጥ አንድ ሰው አየሁኝ። የሆነ ነገር አረገ ተብሎ ከዚህ በፊት ራቁቱን እርቃኑን በገመድ የፍጥኝ ታስሮ አስፋልት ለአስፋልት ሲያዞሩት ነበር። ያ ልጅ ከዛን ጊዜ በኋላ ጠፋ ከሀገሩ የሚል ደግሞ ሌላ ጊዜ ሰምቻለሁ። እንግዲህ ወይ ራሱ ላይ እርምጃ ወስዶ ይሆናል ወይ ሀገር ጥሎ ሄዶ ይሆናል። ክብሩ በጣም ስለተዋረደ ያ ሰው ያድርግ አናውቅም። እነዛ ሰዎች ግን በዛች አካባቢ ተሰሚነት ስላላቸው ወይም ባለ ብዙ ጎሳ ስለሆኑ ወይ ያ ሰውዬ ትንሽ ጎሳ ስላለው አስረው ምን ብለው እርቃኑን አደባባይ ገበያ ላይ አሳዩት። ይሄ እንደዚህ አይነት የጅምላ ፍርዶች በጣም የሰው ልጅ ስልጣኔን የሚፈታተኑ ናቸው። ሰው እንስሳ ነው የሚባለው እኮ እነዚህ ሲታዩ ነው። ሰረቀ አይደለ? ትይዘዋለህ፣ ለህግ ታቀርበዋለህ፣ ትከሳለህ እንጂ አንተ በራስህ መግደል፣ መደብደብ፣ ምን ማድረግ አችልም። ሌባ እያበረታታሁ አይደለም፣ ግን መቀመቅ ነው የምትገቡት እናንተ። ነገ ሌባ ስለሆነ ነው የደበደብኩት፣ ሌባ ስለሆነ ነው የገደልኩት ስትል ፍርድ ቤትም አይሰማህም፣ ሌላውም ሰው አይሰማህም። ፍርድ ማግኘት አይቀርም ማለት ነው። እና የምናደርጋቸው ነገሮች በማስተዋል ብናደርግ ጠቃሚ ነው። ስሜትን መቆጣጠር ጥሩ ነው። በስሜት የምናደርጋቸው ነገሮች እኛን፣ ቤተሰባችንን፣ ኑሯችንን ሊጎዱ ስለሚችሉ በዚህ ጉዳይ ላይ ብታስተውሉ ጥሩ ነው ለማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።